ተስፋ ያጣች ሴት ክፍል 3 የሀና ታሪክ ዛሬም እንደቀጠለ ነው። እስከ ቪዲዮ ፍጻሜ አብራችሁን ልትሆኑ በአክብሮት እጠይቃለሁ። ቪዲዮውን ስትጀምሩት ሼር ላይክ አድርጉት። እናት ሆስፒታል በቶሎ ባትደርስ ምናልባትም ህይወቷ አደጋ ላይ ይወድቅ እንደነበር ዶክተሮቹ ተናግረው ሲያበቁ ሌላም የምስራች ይሁን መርዶ ለሀና ያልገባት ነገር አበሰሩ። አጸደ እርጉዝ ነች። ሀና ምንም እንኳን እህት ወይንም ወንድም ልታገኝ መሆኑን ብታውቅም ከደስታ ይልቅ ጭንቀት ነበር የተሰማት። ያን ጊዜ ወደ ኋላ ተመልሳ አሰበችው። የእንጀራ አባቷ አብሯት ሲተኛና እስከዛሬ ከውስጧ ተፍቆ ሊወጣ ያልቻለው የህሊና ቁስል ታወሳት። በዛ ላይ እናቷ ስትወልድ ብዙ ትሰቃያለች። ይህ ሁሉ ተደማምሮ ሀናን ህልም በሆነ ሲያስብላት የእንጀራ አባቷ ቴዎድሮስ ግን በደስታ ፈነደቀ። ልጄ እህት ሊያገኝ ነው አለ በምጸት ፈገግ ብሎ። ሀና ይህንን ንግግሩን በሰዓቱ ባታስታውሰውም እያደር ግን እሷን ማግለል ፈልጎ እንዳለ ስትረዳው ብቸኝነት ተሰምቷት ከልቧ ታነባለች። አጸደ ከሆስፒታል ወጥታለች። ይህንን ሀና ከ3 ቀን በፊት ስለተፈጠረው እናቷን መጠየቅ ፈልጋ እማ አለቻት። አንገቷን ወለሉ ላይ እንደሰካች ወየ ልጄ አለቻት። አጸደይ ያብ ስራ ምኔ ነው? ደግሞም ቴዲ እንዳለው አይደለም። ምንም አላደረግንም፣ አላቆም ነበር። ዛሬ ግን ከሶፊያ ጋር መጥቶ እንባዋን እየቀደማት ንግግሯን አላስጨርሳላት። አጸደም በልጇ የእውነቱን እየተማመነችና የልጇን እንባ እየጠራረገችላት ልጄ ይህ የኔና የአባትሽ ጥፋት እንጂ የአንቺ አይደለም። ያብ ስራ የአባትሽ ልጅ ነው። ብዙ ወንድሞች አሉሽ። እናም ልጄ እኛ ካላስተዋወቅናችሁ ጥፋቱ የኛ ነው አለችና በሻርፓ እንባዋን ጠራረገችላት። ሀናም የምትለው አታ የእናቷን ንግግርና ሁኔታ ብቻ ማጤን ቀጠለች። ዝምታዋ ያስፈራት እናት ልጇን ቀና አድርጋ አይኖቿን ለማንበብ ሞከረች። ልጄ ፍቅር ይዞሻል ብላ ጠየቀቻት። ሀና እንደዚህ በግልጽ አውርታ ስለማታቅ ልቧ ስንጥቅ አለ። መልሽልኛ አለቻት እናት። ሀናም ድምጿን እየተቆራረጠ እኔ ወንድ ልጅ እፈራለሁ፣ ሁሉም የሚደፍሩኝ ይመስለኛል አለች። አጸደም ድንግጥ ብላ ልጄ እያስገደደሽ ወይንም ሊደፍርሽ የሞከረ ሰው አለ ብላ ጠየቀቻት። ሀናም በድንገት ከተቀመጠችበት ተነስታ አዎ ስትል ቴዎድሮስ ኮቴ እንኳን ሳያሰማ ዘው ብሎ ገብቶ እናንተ ምን እያወራችሁ ነው አለ። የወሬውን እንቅፋት ለመሆኑ እንዳልሆነ እንዳያስነቃ አዲስ ወሬ ጀምሮ ያንን ሰዓት አስረሳቸው። ከዛም ሀናን በዘዴ ካስወጣት በኋላ አንድ ቃል ትንፍሽ ብትል እናቷንም እሷንም እንደሚገላቸው አስፈራራት። ሀና ውጤቷ ለመምህርነት በቂ ስለነበር ኮተቤ መምህራን ኮሌጅ ለመማር ምዝገባ መከታተል ጀምራለች። ሀና ብዙ የምታስባቸው ነገሮች አሉ። በእውነቱ ሀና እጅግ በጣም ውብ ነች። ነገር ግን ወንዶችም የሆኑ ሴቶች ውበቷን ሲያደንቁ የቀለዱባት እስኪመስላት ድረስ አታምናቸውም። ይሁን እንጂ ሀና ልቅም ያለች የቀይ ዳማ ከለር አላት። ውብ ነች። በተለይ አሁን እያደገች ስትመጣ አይቶ የማይመኛት የለም። ሀና የኮሌጅ ትምህርቷን በተመዘገበች በሳምንቷ የአብ ስራን መንገድ ላይ አገኘችው። የአብ ስራን ሲያት በጣም ደስ አለው። ሮጦም አቅፏት ሲያቅፋት ሀና በጣም ነበር የደነገጠችው። የአብ ስራ ያፈቅራታል፣ ግን ደግሞ ወንድሟ ነው እሱ ግን ይህንን አያውቅም። ሀና እንባዋ ዱብ ዱብ አለ። የአብ ስራ ግራ ገባው። ሮጠች። ያን ቀን ስትሮጥ ድንገት ቤታቸው ጠላ ሲጠጣ የተዋወቀችውን ክሪቤልን ከጓደኞቹ ጋር በተለመደው ድድ ማስጫ የሚባለው ቦታ ተቀምጧል። ሀና አላየችውም። ስለ ያብ ስራ እያሰበች እንባዋ ይዘንባል። ነገሮች በሙሉ ድብልቅልቅ ብለውባታል። እድለቢስነቷን እያሰበች ፈጣሪዋን እያማረረች ስታልፍ ክሪቤል ሀኒ ብሎ ጠራት። ዞራ ስታየው ደነገጠች። ክሩቤልም እንባዋን እየጠራረገ ምን ሆነሽ ነው ሲላት ጠየቃት። ሀናም እንባዋን
መውረዱን ሳያቆም ፈገግ ለማለት እየጣረች ምንም አለችው። ኪሩን ስታገኘው ውስጧ የማይታወቅ ስሜት ተሰምቷታል። ይህ ስሜት የሀዘን እንዳልሆነ ደግሞ እርግጠኛ ነች። ኪሩቤልም እጁን ከትከሻዋ ላይ ጣል አድርጎ ሰፈር ድረስ ሲሸኛት ሁለቱም አይነጋገሩም ነበር። ሰፈር ስትደርስም በቃ ተመለስ ደርሻለሁ ስትለው እሺ ሀኒ ግን ሳልነግርሽ አልሄድም፣ በጣም ደስ ትኛለሽ ማለቴ ብሎ ንግግሩን ሳይጨርስ የእንጀራ አባቷ ከየት መጣ ሳይባል አንቺ ስድ ለምን አንደኛሽን ሴተኛ ዳሪ አትሆኝም? ጭራሽ ከማንም ሰካራም ዱርዬ ጋር ሲል ሁለቱም ቀልባቸው ተገፈፈ። ሀናም የኪሩቤልን እጅ አስለቅቃ ወደ ቤት ሮጠች። ግን በዚህ አላበቃም ነበር። ቴዎድሮስ ተከትሏት ገብቶ ከእናቷ ፊት ከወረደባት በኋላ እዚህ ቤት ላይሽ አልፈልግም ውጪ ብሎ አስወጣት። ሀናም ከመውጣቷ በላይ እየደረሰባት ያለው በደልና የእናቷ ጉዳይ እያሳሰባት ቤቱን ለቃ ወጣች። ሀና ምንም ዘመድ የላትም፣ መሄጃዋንም አታውቅም። ብቻ የእሷ መጽናኛዋ እንባዋ ነውና አነባች። አንድ መቃብር ስፍራ ሄደች። ይህንን የቴዎድሮስን ግፍና ስድቦች በእናቷ ላይ የማገጠውን ሲደፍራት የኖረውን እንዲሁም ዛሬ የተናገራትን የትም ስትንዘላዘይ ቆይተሽ መተሽ ልጄን HIV እንዳታስይዥው አንቺስ የራስሽ ጉዳይ ያላት አጸያፊ ንግግር አእምሮዋ ላይ ተመላለሰባት። እናም የራሷን ለማጥፋት ገመድ ማዘጋጀት ጀመረች። ሀና ራሷን ለማጥፋት ከወሰነች ሰዓታት አለፉ። ገመዱን እንዳይበጠስ አስተካክላ ጨረሰችና ከተቀመጠችበት ተነስታ የመቃብር ስፍራዋን በዓይኗ መቃኘት ጀመረች። ጸጥታው ከመስፈኑ የተነሳ ንፋሱ ዛፎቹን እርስ በርስ ሲያጋጫቸው ያለው ድምፅ ብቻ ነው የሚሰማው። ሀና ቀና ብላ ሰማዩን ተመለከተች። ፀሐይ ወደ ማደሪያዋ ልትጠልቅ ስትል የምታሳየው የብርሃን ውበት አየች። ሳታስበው እንባዋ ዱብ ዱብ አለ። ከዛሬ በኋላ አንገናኝም ፀሐይ አለች ለሰው የምታወራ ይመስል። ከዛም በመቃብሩ በስተቀኝ የተቀመጠውን ጫካ ገመዱን ይዛ አመራች። መቃብሮቹን ልትጨርስ ጥቂት ሲቀራት አንድ ቦታ አይኗ ተተክሎ ቀረ። እጅግ በጣም የምታምር እድሜዋ ከ20 ዓመት የማይበልጥ ወጣት መቃብር ነበር። መኖር እየፈለኩ መሞት የግድ ሆነና አንተ ዘንድ መጣሁ ይላል ጽሑፉ። ሀና ቆም አለች። እናቷን ማሰብ ጀመረች። ይሄን እኔን ፍለጋ እየዋከነች ይሆናል እኮ እናቴ አለች ሀና። ገመዱን ተንጠልጥላ እያሰረች እያለ የኔ ልጅ የሚል ድምፅ ተሰማ። ዞር አለች። አንዲት መለኩሴ ወደ እሷ እየቀረበች ተመለከተች። ሀናም ተስፋ በቆረጠችበት አይኗ እየተመለከተቻቸው አቤት እማሆይ አለች። መለኩሴዋም የእናትነት አንጀታቸውን እርጅናቸው ሳይገዳቸው ምን ብትሆኝ ነው በዚህ እድሜሽ ፈጣሪ የሚያዝባትን ነፍስሽን ለማጥፋት የተዳፈርሽው አሏት። ካጠገቧ ደርሰው ሀናም እልህና የመሸነፍ ስሜቷን እየተፈታተናት ማልቀስ ጀመረች። መለኩሴዋም የሀናን እጅ ያዝ አድርገው በይ ንገሪኝ እንዲህ የሚያደርግሽን አሏት። ሀናም እኔ እኮ ከሞትኩኝ ቆይቻለሁ እማማ አለች ሳግ በተናነቀው አንደበቷ። መነኩሴዋም ሰውነታቸውን ዝግንን እያላቸው መቼ ኖርሽና ልጄ? በስመ አብ ይሄ የሰይጣን ስራ ነው የኔ ልጅ በይነይ ብለው በደካማ አቅማቸው ሀናን እየጎተቱ ወደ ቤተ ክርስቲያን ደጅ ወሰዷት። ሀናም ለመለኩሴዋ ስለ እናቷም ስለ እንጀራ አባቷም ሁሉንም ነገር ነገረቻቸው። ሁሉንም ነገር ግን እንባቸውን መቆጣጠር አልቻሉም ነበር።
እሳቸው ምንም እንኳን ሀና ብታሳዝናቸውም እና ከጎናቸው ሊለዩት ባይፈልጉም እናቷን አስበው ሀናን ወደ ቤት መመለስ እንዳለባት ነገሯት። ሀና ግን ብትመለስም እንኳን እንደማያስገቧት ነገረቻቸው። መለክሻዋም ሀናን ለማሳመን የመጨረሻ አማራጫቸው ወስደው እንዲህ አሏት። ልጄ እናትሽ ላንቺ ነው የምትኖረው፣ ስለዚህ ብታጣሽ ትሞትብሻለች። ከዛ በማህፀኗ የተሸከመችው ህፃንም ወንድምሽም ካንቺ የባሰ እጣ ይገጥመዋል። ይህንን አታድርጊ ልጄ፣ ወደ እናትሽ ተመለሺ። አሁን ደግሞ እያደግሽ ነው። በቅርብ ራስሽን ችለሽና ስኬት ላይ ቆመሽ ታኮሪያታለሽ። የሚቀኑብሽም ያፍራሉ አሉ። ተስፋ ያጣች ሴት አሳዛኝ የህይወት ታሪክ በቀጣይ ፓርቶቹን አብረን የምንመለከት ይሆናል። እስከዛው ሼር ላይክ እያደረጋችሁ አበረታቱኝ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በመጫን የዘወትር ቪዲዮ ተጋባዥ የሆኑ ዘንድ በአክብሮት እጠይቃለሁ። ዘወትር ነባር ቤተሰቦች ሼር ላይክ እያደረጋችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ክብረት ይስጥልኝ እያልኩ ፕሮግራሙን በዚህ አጠናቅቃለሁ። ሰናይ ጊዜ ባይ